ያሬድ ማንንም ሳይፈራ ለቤዛ ፊት ለፊት እንደሚያፈቅራትና ያለሷ መኖር እንደማይችል ነገራት። ቤዛም ደግሞ ይህን ስትሰማ ማመን አቅቷት ነበር። ምክንያቱም ለቤዛ ብሎ ከክፍል ተማሪ ጋር ተደባድቧል ማለት ነው። በጣም ያስገርማል። ፊዮሪ ደግሞ ጸጋንና ሄርሜላን አንገታቸውን አንቃ አርፈው የማይቀመጡ ከሆነ እሷን እንደሚጋፈጧትና ሄርሜላ ደግሞ ትምህርት ቤቱን ቀጥ ብላ ለቃ ማትሄድ ከሆነ ህይወቷን እንደምታበላሸው አስጠንቅቃ ነገረቻት። ሄርሜላ ጋርድ ይዛ መጣች ፊዮሬ ልታስደበድባት። ነገር ግን ያልተጠበቀው ነገር ፊዮሬ ለማንም አትመለስም። ይልቁንስ ትልቅ ቆመጥ ዱላ ይዛ ልደበድበው ወደ እሱ ነው የሄደችው። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ አፍላ ፍቅር ክፍል 106ን ይዘን መጥተናል። እስከ ቪዲዮ የመጨረሻ ድረስ አብራችሁ ይቆዩ። እንዲሁም ላይክ ማድረጋችሁ እንዳትረሱ። በዚህ ክፍል እንግዲህ ቀስቴ ቹቻን በማጣቱ ብዙ ነገር ተጎድቷል ማለት ነው። እንዲሁም ብቸኝነት ጎርቶት ብቻውን ቁጭ ብሎም እየተከዘ ይገኛል። ነገር ግን በጣም ምርጥና እንቁ የሆኑ ጓደኞች አሉት። እነሱም ደግሞ ቦቸራና ስፒዶ ማለት ነው። ቦቸራ ለስፒዶ ደውሎ ቀስቴ በጣም እንደደበረውና መጥፎ ሁኔታ ላይ እንዳለ ነግሮት የሆነ ዘዴ ዘይደው ቦቸራ የገጠር ሰው የክፍለ ሀገር ሰው ሆኖ የክፍለ ሀገር ሰው ልብስ ለብሶ ልክ እንደማያውቅ ሰው ሆኖ የአቡሽ ልጅ የት ነው እያለ ፍለጋ ከተማ እንደመጣ አስመስሎ ቀስቴን ያገኘውና የት ነው የማሙሼ ልጅ አታውቀውም እንደ የት ነው እያለ ሲጠይቅ ስፒዶን እንዴ አላወክም እንዴ ይሄ እኮ እሱ ነው ብሎ ሲነግረው ቀስቴን አዟዙሮ ይስማዋል ቦቸራ። ቀስቴ ደግሞ ይሄንን ሲያይ እንዴ ያምሃል እንደ ብሎ ወደዛ ገፈተረው። እንዴት ነው እንደዚህ የምትስመኝ ብሎ ሲናገረው ታዲያ ምን ችግር አለው የማሙሽ ልጅ ከሆንክ ብስምህስ ብሎ ይነግረዋል። ከዛም በኋላ ይሄ ሁሉ ነገር ያደረጉት ቀስቴን ፈታ ለማድረግና ለማሳቅ መሆኑ ገብቶታል። ይሄ ነገር እኔን ከዚህ ሙድ ለማውጣት ነው አይደለ ብሎ ሲጠይቃቸው አዎ ቀስቴ ምን ላድርግ? ይህ ሁሉ ነገር እኮ አንተን ለማስደሰት ስሞክር ምንም ልትስቅልኝ አልቻልክም። ስለዚህ በብዙ ልፋት በኋላ ዛሬ ሳቀን አይቻለሁ። እናም ደስ ብሎኛል ብሎ ስፒዶም ቦችራ ደውሎ ስላንተ እንደነገረኝና ይህንን ዘዴ ዘይደን አንተን ፈታ ለማድረግ እንደመጣን ብሎ ነገረው። ከዛም በኋላ ተያይዘው ወደ ጠጅ ቤት ሄዱና እዛ ጠጅ ቤት ደግሞ በራሳቸው አለም ፈታ እያሉ ነው፣ እየዘፈኑ እየጠጡ እየጨፈሩ። እውነት ለመናገር በጣም ደስ የሚሉ ጓደኛ ማቾች ናቸው። ለጓደኛቸው እንደዚህ ደፋ ቀና ብለው የእሱን ሳቅ ለመመለስ ብለው ብዙ ዋጋ እየከፈሉ ይገኛሉ። እና ቀስቴ ደግሞ ከምንም በላይ በጣም ልቡ ተሰብሮና አዝኖ ይገኛል በቹቻ ምክንያት ማለት ነው። እንግዲህ ቤዛ እንዲሁም ደግሞ ሄለን እና እነቹቻ ያሬድ ነው ክፍላቸው ውስጥ አዲስ ተማሪ ቅዱስ የሚባል መጥቷል። እሱም ደግሞ የመምህር በቃሉ ወንድም ማለት ነው። እሱ ደግሞ በጣም ጥገበኛና ከክፍለ ሀገር ከብዙ ትምህርት ቤቶች ተባሮ እየመጣ ኃይለኛ ልጅ ነው። እሱም ደግሞ ከቤዛ ከዚህ በፊት ቤዛ ስለተጣላችሁ ከቤዛ ጎን መቀመጥ ስለሚፈልግ ያንን ወንበር ደግሞ ሄለን እና ቤዛ ቀድመው ይዘውት ነበረ። ሄለን ተነሽ እዚህ ነው መቀመጥ የሚፈልገው እያለም ሲያስቸግራት ነበረ። ቤዛ ደግሞ ምን ማለት ነው ይሄ ስትለው አንቺ ፌንጣ ዝም በይ፣ አንቺ ምን አገባሽ? አንቺን ያናገረሽ ሰው የለም፣ እኔ እሷን ያናገርኩት። ስለዚህ አንቺ ተነሽ እያለ ሲጮባት ያሬድ እንዴት እንዴት ትላታለህ ቤዛም ብሎ ጓ ይልበታል። አንተ ደግሞ ምን አገባህ? አርፈ ተቀመጥ አለው። ባልቀመጥስ ምን ታመጣለህ? ወይ አለመታወቅ አላወከኝም ማለት ነው አለው። እንግዲህ ቅዱስም አረ አንተን እንዲህ ያሬድ የምትባል የዚህ ክፍል ተማሪ ብሎ ስጠይቀው አዎ ነኝ፣ ምን ነው ላይን አልሞላውልህም እንዴ ብሎ ጠየቀው። አሁንም ነግረን ስማኝ፣ አርፈ ተቀመጥ፣ በማያገባህ ነገር ጥልቅ አትበል። አሁን አንቺ ተነሽ ብሎ ስጮባት ባትነሳሳ ምን ልታደርግ ነው ብላ ቤዛን ስትለው አንቺ አይጥ ዝም በይ ብዬሻለሁ ብሎ ሲናገራት ያሬድ በቤዛ የመጣበትን ሰው ለማንም ስለማይደራደር ተነስቶ በቦክስ መታው። ከዛም በኋላ ተማሪዎች እየገላግሏቸውና መመሪቱን መታ ታስቆማቸዋለች። ምንድን ነው እየተፈጠረ ያለው ስትላቸው
አንተ ማነው ስምህ ስትለው እኔ ያሬድ እባላለሁ አላት። እንዲሁም ደግሞ ያኛውም ደግሞ ቅዱስ እባላለሁ ሲላት ቅዱስ ማለት የመምህር በቃሉ ወንድም ነህ አይደለ አለችው። አዎ አላት። ገና ትምህርት ሳይጀመር እንደዚህ የሆናችሁ ሲጀመር ምን ልትሆኑ ነው? አሁን ቀጥ ብላችሁ ፊቴ ወደ ቢሮ ሂዱ መጣሁ ብላቸው ሲሄዱ ቤዛም ተነሳችና ይቅርታ መምህር አለመግባባት እኮ ተፈጥሮ ነው እንጂ እኛ እንደዛ አይደለም አለቻት። እሺ መልካም ብላ ይዛቸው ሄደችው ወደ ቢሮ። ከዛም በኋላ ቢሮ ውስጥ ቅዱስን ከወንድሙ ጋር መነጋገር እንደምትፈልግና እንዲሁም ደግሞ ያሬድ ለአንድና ለመጨረሻ ጊዜ አስፈርመው ይለቁታል። ከዛም በኋላ ቤዛ ያሬድን ምን እንዳረጓቸውና ምን እንዳሏቸው ልትጠይቀው ሂዳ ያሬድ ደግሞ ለምን እንደዚህ እንዳረገ ስትጠይቀው ላንቺ ብዬ ነው ያረኩት፣ እንዴት ፊቴ እንደዚህ ይናገርሻል አለ። ቤዛም ደግሞ ለምንድን ነው እንደዛ የሆንከው ስትለው ስለማፈቅርሽ አላት። ከዛም በኋላ ቤዛም ኪሮቤልን አግኝተው ሐዋሳ ያሬድ እንደላከኝ ነው አንተ እንደላከው ነግሮኛል ብላ ነገረችው። እና አሁን ልጮህብኝ ነው የመጣሽው? በጓደኞች አትግባ፣ ምን አገባህ በእኔ ብለሽ እንከፍ ብለሽ ልትሰድብኝና ልጮህብኝ ነው እንደመጣሽው አላት። አይ እንደዛ አይደለም ያሬድ ላመሰግንህ ነው አለችው። እኔ ያለምንም ቤዛ አንቺ እኔን ልታመሰግኝ ከመቼ ወዲህ? አንቺ እኮ እኔን ስትሰድብኝና ስትዘልፊ ነው እንጂ ስታመሰግኝ አይቼሽ አላቅምና ለእኔ አዲስ ነገር ሆነብኝ አላት። ከዛም ቤዛም ቆይ ያሬድ ግን እኔ እንደዚህ እያዋረድኩ እየዘለፍኩ እየሰደብኩ እንዴት ነው ልትወደኝ የቻልከው ልታፈቅረኝ የቻልከው ብላ ጠይቃቸው። እሱም ደግሞ አይ መጀመሪያ ላይማ በልህ ነበር የምንጣለው፣ ጸባችን እየከረረ ጸብ መስሎ ነበር። ነገር ግን ጸባችን በየቀኑ በልህ እየተጣላና እየተጨቃጨቀን ስንሄድ ጸባችን ራሱ ሱስ ሆነብኝና አንቺ ጋር ሳልገናኝና ሳልጣላ ቦል ጥሩ ሙድ ላይ አልሆንም። ስለዚህ በዚህም አንዳንድ እያልኩኝ ወደ ፍቅር ሳላስበው ገባሁኝ። አንቺን እንዳፈቀርኩሽ ገባኝ። ነገር ግን እንዳፈቀርኩ ራሱ እርግጠኛ አልነበርኩም። ቦቸር ይቅርታ ዳናም ሆነው ደብዳቤ ላክላት ለቤዛ ብሎ ሲነግረኝ፣ እንዲሁም ደግሞ እነ ታሬም አንዳንድ ሰዎችም ቤዛን አፍቅራታል ለምን አትነግራትም ብለው ሲነግሩኝ ልክ አንቺን እንዳፈቀርኩሽ ገባኝ። ውስጥ ያለው ስሜት ምን እንደሆነ አልገባኝም ነበር። ነገር ግን በእነሱ ምክንያት እንዳፈቀርኩሽ ተረዳሁኝ አላት። ከዛም በኋላ እሺ እኔም በማፍቀርህ ምን ተሰማህ በጊዜው አለችው። በጊዜው የተሰማኝማ የመሸነፍ ስሜት ነበረ። አሁን ግን በጣም ደስ እያለኝ ነው ማፈቅርሽ አላት። ይኸውልሽ ቤዛ አንቺ ፍቃደኛ ከሆንሽ በጀማው ፊት ሄጄ በአንቺ እንደተሸነፍኩና እንዲሁም ደግሞ አንቺን እንደማፈቅርሽ ልናገር እችላለሁ አላት። እሷም ደግሞ ቤዛም አያስፈልግም ብላ በቃ አሁን መሄድ ይኖርብኛል ብላ ሄደች እና ከአቡሻም ጋር ተገናኝታ ስለ አንዳንድ ነገሮች ስለ ጸጋና ስለ ሄለን አወራት። ቤዛ የሄደችው አቡሻ ጋር ያለውን የጸጋን መረጃ ነበር ፈልጋ የሄደችው። ምክንያቱም ከእሱ ጋር ተቀብላ ለያሬድ እንድታሰማውና ከጸጋ እንድርቅ ስለምትፈልግ ነበር። አቡሻ ግን ሊሰጣት አልፈለገም። ምክንያቱም ጸጋ ያ መረጃ ያሬድ እጅ ቢገባ በሄዋን አስፈራርተዋለች ማለት ነው፣ በሄለን። ከዛም በኋላ እኔ ልሰጥሽ አልችልም፣ ምክንያቱም ይሄን ካደረግኩኝ ሄለንን ትጎዳታለች። ምክንያቱም ይሄ ቮይስ ለያሬድ ገባ ማለት በጋርዷ አስፈራርታታለች። ይሄ ሪከርድ ለያሬድ ገባ ማለት ያንቺ ህይወት አደጋ ላይ ነው ብላ አስፈራርታታለች። ደግሞ ይመስለኛል የሆነ መረጃ ይዛባታለች። በዛ እያስፈራራቻት ነው። በእኛ መሀል ይቅር ብሎ ነገራት። ቤዛ እንግዲህ ያው አቡሻም ደረቅ እንደሆነች ነገራት። እንዲሁም ደግሞ ቹቻ ስለ ያሬድና ስለ እሷ ያላትን ግንኙነት ስትጠይቃት እየውልሽ ቤዛ እኔ ባንቺና በያሬድ ሁለተኛ አልገባም። ነገር ግን እውነቱን ንገሪኝ ካልሽ አንቺና ያሬድ እንደምትፋቀሩ ሁላችን እናውቃለን። ነገር ግን ውስጣቸው ያለው ድርቅና ነበር። አንቺ ደግሞ በጣም ደረቅ ስለሆንሽ ውስጥሽ ያለውን ስሜት እንኳን በቅጡ አላወቅሹም እንጂ ያሬድን በጣም ነው የምታፈቅሪው። ምክንያቱም ብትሰድቢው እንኳን ከልብሽ አይደለም ብላ ነገረቻት። በዛን አጋጣሚ እንግዲህ ቤዛ ይሄን ነገር ለራሷ ጊዜ ሰጥታ ማሰብ እንዳለባት ወሰነችና ደብዳቤ ጽፋላት ለቹቻ
እንዳትፈልጋትና እንዳታስብ ለትንሽ ጊዜ ብቻዋን ሆና ራሷን ማዳመጥ እንዳለባት ደብዳቤ ጽፋ ቦርሳ ውስጥ አስቀምጣ ነገረቻት ማለት ነው። ከዛም ቤዛ ለተወሰነ ጊዜ ከትምህርት ቤት ልትቀር ወስናለች። ውስጥ ያለው ለያሬድ ፍቅር ነው ወይስ ደግሞ እልህ የሚለውን ነገር ለማዳመጥ ለራሷ ጊዜ ልሰጥ ወስናለች ማለት ነው። እንግዲህ ያው ሄርሜላና ጸጋ ለፊዮሪና ሄዋን ያንን ጋርዳቸውን ይዘው መጥተው ፊዮሪን ሲያናግራት ምንድን ነው የምትፈልገው ስትለው ተንበርከኪ ሲላት ራስ ተንበርከክ አለችው። ምንድን ነው የምትፈልገው ስትለው እኔ የምልሽን ነገር የማታደርጊ ከሆነ ብሎ ሽጉጥ ሲያወጣባት አይ እኔ በዚህ ልክ ፈሪ አትመስለኝም ነበረ፣ ለሴት ልጅ እንዴት ሽጉጥ ትመዛለህ አለችው። እሱም ደግሞ ፈሪ መሆኔን አሳይሻለሁ እያለ ድንገት ሄዋን ፌንት ትነቅላለች። ሽንት የመጣ ጨነቀኝ፣ ሊያመልጠኝ ነው ወደ ላይ ወደ ታች እያለ ስትጨነቅ ስለነበረ ፌንት ትነቅላለች። ከዛም በኋላ ፊዮሪ ደንግጣ ሄዋን ሄዋን እያለ ስጠራት ነበረ። ሄዋን ግን አውቃ ነበረ፣ ምክንያቱም ሰውየው ደንግጦ እንደሌላ ስለምትፈልግ ነው። በዛም ምክንያት ሰውየው ሁለተኛ ሄርሜላ ጋር ብትደርሺ አለቅሽም ይላታል። ጸጋም ደግሞ ኧረ እኔም ጋር እንዳትደርስብኝ ንገራት አለችው። ከጸጋም ዙሪያ ባይሽ እኔም ማደርግሽን አውቃለሁ፣ ሁለተኛ ከሁለቶችም ጋር እንዳትደርሺ ብለው ማስጠንቀቂያ ሰጣት። ፊዮሪም ደግሞ ተስማማች። አማራጭ ስለሌላት ተስማማች። ነገር ግን ሄዋን ውሸቷን እንደሆነ ስታውቅ ተነሳችና አለቃቸውም አለችና ትልቅ ዱላ ይዛ ሄዳ የሄርሜላን ጋርድና ጸጋንና ሄርሜላን ለመደብደብ ዱላዋን ይዛ እየጎተተች ወደ እነሱ ጋር ሄደች። ፊዮሪ እንግዲህ ድፍረቱን በጣም እየሄደችበት ነው ማለት ነው። ምክንያቱም ህይወቷን አደጋ ላይም ሊጥለው ይችላል ይህ ሰውዬ። አንደኛ ሽጉጥ ነው ያዘው። በእርግጥ አይገላትም፣ ነገር ግን ለማስፈራሪያነት እየተጠቀመው ነው። በዛ መሀል ደግሞ ፊዮሪ ልትጎዳም ትችላለች፣ ወይም ደግሞ እሷም ልትጎዳቸው ትችላለች ማለት ነው። ዞሮ ዞሮ ግን የፊዮሪን ጀግንነትና ድፍረቷን በጣም ተመችቶኛል ማለት ነው። ምክንያቱም ሴት ልጅ እንደዚህ ደፋር ስትሆን ራሷንም በስነ ስርዓት ማስከበር ትችላለች። እንኳን አይደለም የራሷንም የሰውንም ህይወት መጠበቅ ትችላለች ብዬ ነው ማምነው። ውድ ቤተሰቦች ለዛሬ እዚህ ላይ ይበቃናል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ።